የብሉም ኤርድሮፕ ጥሩ ሊከፍለን ይችላል ወይ ብለው ሲኦን ጥያቄ ጠይቀውት ነበር። ከዚህ ጋር ተያይዞ 6 አዳዲስ ጥያቄዎችን ጠይቀውታል። እሱም ምላሽ ሰጥቶባቸዋል። ለመጀመሪያው ጥያቄ መጨረሻ ላይ ምን አይነት መልስ እንደሰጠ በዚህ ቪዲዮ አሳያችኋለሁ። ቪዲዮን ላይክ በማድረግ እንዲሁም እኛን ፎሎ በማድረግ ጀምሩት። ወደ ቪዲዮ ሲኦ ዩዘሮች በጠየቁት ጥያቄ ላይ ምላሾችን ሰጥተዋል ማለት ነው። የመጀመሪያው ጥያቄ ምን ነበር የጠየቁት? ከ300 ቀን በላይ ቼክ አድርገን ወይም ሰርተን 30 ብሉም ብቻ ያገኘ ነው፣ ያ ነገር ፌር ነው ወይ ብለው ጠይቀውታል። እሱም ከ1.3 ሚሊዮን በላይ የሚሆኑ ሰዎችን በኤርድሮፑ ኳሊፋይ ሆነዋል። በዚህም ምክንያት እያንዳንዳቸው የራሳቸው የሆነ ፋክተርስ መድበንላቸው ነው የሰጠናቸው ብሏቸዋል። ያም ቢኤምኤስ፣ ኤምፒኤስ እና ቼኪን፣ ጌሚንግ እና ሌሎች ኮንትሪቢዩሽኖችን አይተን ነው የሰጠናችሁ ብሎ መልሰውላቸዋል። ሁለተኛነት ደግሞ ምን ጠይቀውታል? እኔ ከጓደኛዬ በላይ የሆነ ፖይንት እያለኝ ግን ከጓደኛዬ እኩል የሆነ ኮይን አግኝቻለሁ፣ ይሄስ እንዴት ይሆናል ብሎ ጠይቀውታል። ለዛም ይሄ የሆነበት ምክንያት ሁለታችሁም እኩል ፖይንት ቢኖራችሁም ለፕሮጀክቱ ያደረጋችሁት ኮንትሪቢዩሽን እና የተመደባችሁበት ቲር ሊለያይ ስለሚችል ነው ብሎ መልሶላቸዋል ማለት ነው። በሶስተኛነት ደረጃ ደግሞ ለምንድነው ኤርድሮፑን አንድ ጊዜ ማሰጡን? ለምንድነው በሶስት ቆራጣችሁ የምትሰጡን የሚል ጥያቄም ጠይቀዋቸዋል ማለት ነው። ለዚህ ደግሞ የመለሰላቸው ጥያቄ ምንድነው? እኛ ኤርድሮፕ ሃንት አርገው ወስደው ለሚሄዱ ሰዎች ሪዋርድ ለማድረግ አለም እዚህ ጋር እየመጣ ነው። እኛ እዚህ ጋር የመጣ ነው ትክክለኛ የሆነ ሎንግ ተርም የሆነ ጆርኒ፣ ሎንግ ተርም የሆነ ወይም የወደፊት እቅድ ይዘን የመጣ ነው። ሚም ኮይን አለንም እኛ ልንሰራ የምንሄደው ፕላትፎርም ነው፣ የዲኤክስ ፕላትፎርም ልንሰራ ነው የምንሄደው። ስለዚህ የሆኑ ሰዎች ተጠቃሚ አድርገን መሄድ አንፈልግም። እስከ መጨረሻው ከኛ ጋር የሚቆይ ኮሚኒቲም ይዘን ነው መቆየት የምንፈልገው ብለውታል ማለት ነው። በአራተኛነት ደግሞ ምን ጠየቁት? ብዙ ወጪ አውጥተንበታል፣ ነገር ግን ኤርድሮፓችን ስቲል ትንሽ ይሆናል ለምንድነው ብለው ጠየቁት። የብሉም ቶክን ዲዛይን የተደረገው ሪል የሆነ ዩቲሊቲን ለማምጣት ነው። የዩቲሊቲ ኮይን ነው፣ ሚም ኮይን አይደለም። ስለዚህ እናንተ እዛ ላይ ቢልድ ባደረጋችሁት ባስገባችሁት ብር ሳይሆን የሚሰጣችሁ ሪል ለፕሮጀክቱ ባላችሁ ሎንግ ተርም ኢንጌጅመንት ነው ብሎ መልሶላቸዋል ማለት ነው። በአምስተኛነት ደረጃ ደግሞ ለምንድነው ቶክኑም የዚህ የዛሬ አመት ሊስት ያላረጋችሁት ብለው ጠየቋቸው። ምክንያቱም እኛ ኦንቼን የሆነ የትሬዲንግ ፕሮዳክት ነው ቢልድ እያደረግን ያለ ነው፣ ወይም ፕላትፎርም ነው ቢልድ እያደረግን ያለ ነው እንጂ ዝም ብሎ ኮይን ነገር አይደለም። ስለዚህ ጌሙንም የለቀቅነው እንደፈን እንዲሆን ነው እንጂ በትክክል ብሉምን የሚወክለው ከዛ በኋላ የመጣው ሚምፓድ ነው ወይም የኦንቼን ትራንዛክሽን ነው ብሎ መልሰውላቸዋል ማለት ነው። በስድስተኛ ደረጃ ብሉም ሪል የሆነ አክቹዋል ቫልዩ ለዩዘሮቹ ይሰጣል ወይ ብሉም ወይም ይሄ አሪፉ ጥያቄ ነው። ብሉም አሪፍ ሊከፍለን ይችላል ወይ የሚለው ጥያቄ ነው ማለት ነው። ይሄን ሲጠይቋቸው ደግሞ የመለሰላቸው ምላሽ ምንድነው? እንኳን አይደለም በእኛ በብሉም ኮይን ይቅርና በዶግ ኮይን፣ በኤክስ ኮይን፣ በሚፋይ እና በሱን ብቻ እኮ ለእናንተ የሰጠናችሁ 7 ሚሊዮን ብር ነው የሚል ምላሽ መልሰውላቸዋል ማለት ነው። ስለዚህ በእርግጠኝነት የብሉም ቶክን አሪፍ ፕራይስ ሊስቲንግ ፕራይስ ይኖረዋል ማለት ነው።